በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ። ካለመኖር ወደ መኖር አምጥቶ በአርአያውና በአምሳሉ ሰው አድርጎ የፈጠረን ዳግመኛ በጥምቀቱ ወልዶ ልጆቹ ያደረገን የአባቶቻችን የቅዱሳን አምላክ የእናቶቻችን የቅዱሳት አምላክ የእኛም አምላካችን ልዑል እግዚአብሔር ስሙ ከፀሐይ መውጫ እስከ መጥለቂያዋ ድረስ የከበረና የተመሰገነ ይሁን። አክሊለ ምክህነ የመመቻችን አክሊል ወቀዳሚተ መድኃኒትነ የድኅነታችን መጀመሪያ ወመሰረተ ንጽሕነ የንጽሕናችን መሰረት ኮነ በማርያም ድንግል በድንግል ማርያም ስለሆነልን የአምላካችን እናት ቅድስት ድንግል ማርያም ስሟ ይክበር ይመስገን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት ሁሉ እንደየማዕረጋቸው ስማቸው ይክበር ይመስገን። እጅግ የተከበሩ አባታችን መላከ ብርሃን መምህር ሙላት ክበቤ የካቴድራሉ ዋና አስተዳዳሪ፣ እንዲሁም እጅግ የተከበሩ መምህራችን መምህር ምስክር ጌታ ነው የካቴድራሉ የስብከተ ወንጌል ክፍል ዋና ኃላፊ፣ እንዲሁም የካቴድራሉ ልዩ ልዩ አገልጋዮች፣ መምህራነ ወንጌል፣ ወንድሞች፣ አባቶች፣ ካህናት እንዲሁም ዲያቆናት፣ በተለይም ደግሞ ይህን መርሐ ግብር ከስብከተ ወንጌል ጋር በመተባበር የዘረጋችው የካቴድራሉ የፍኖተ ጽድቅ ሰንበት ትምህርት ቤት አባላት ሁላችሁም፣ በአጠቃላይ በዚህ በተቀደሰው ስፍራ የተገኛችሁ ምዕመናንና ምዕመናት ሁላችሁም ቸር በሆነ አምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሜን። በፍቅሩ ስቦ በምሕረቱ አቅርቦ በቸርነቱ ጠርቶ በረድኤቱ ጎብኝቶ በቅድስት ቤቱ በአውደ ምሕረቱ ተሰባስበን በጸሎት እንድንለምነው በዝማሬ እንድናመሰግነው ቃሉን ተምረን ለንስሐ እንድንበቃ ፈቅዶ ያገናኘን የአባቶቻችን አምላክ ልዑል እግዚአብሔር አሁንም ስሙ ይክበር ይመስገን። እንግዲህ ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ከእሴይ ሥር በትር ትወጣለች ከእርሷም አበባ ይወጣል በሚል ይሆናል። ከእሴይ ሥር በትር ትወጣለች ከእርሷም አበባ ይወጣል ይላል። ቃሉን ነቢዩ ኢሳይያስ ተናግሮታል። ኢሳይያስ 11 ቁጥር 1 ላይ ተመዝግቦ እናነባዋለን። የቃሉ መሰረታዊ ዓላማ ሁለት ነገር የያዘ ነው። በትርና አበባ ብሎ ኢሳይያስ ሁለት ነገሮችን በአንድ ላይ ገልጧል ማለት ነው። ስለዚህ ከዚህ ትምህርት የምንማረው ዛሬ በዚህ ወቅት በወርኃ ጽጌ በዘመነ ጽጌ ጽጌ እያልን የምንገልጣቸው ነገሮች ምን እንደሆኑ በጥልቀት ማሳየት ይሆናል ማለት ነው። እስቲ በሉ ከእሴይ ሥር በሉ በትር ትወጣለች ከእርሷም ምን ይወጣል? አበባ ይወጣል ይላል። አሁን ምንና ምን ማለት ነው? በትርና አበባ ማለት ነው። በትር ደረቅ እንጨት ነው አይደለ? አበባ ደግሞ ከለመለሙ እጽዋት ላይ የሚገኝ ነው። በደንብ እንድታዩት ነው እንደዚህ ምላችሁ። እንዴት ይሆናል? እንዴትስ ሊከናወን ቻለ የሚለውን እናየዋለን። መጀመሪያ ስለ በትር ምንነት እናጥና። በትር በአጠቃላይ ለአራት መሰረታዊ ነገሮች ጥቅም ይውላል። በትር ማለት
ብዙ ስም አለው። መቋሚያ ይባላል፣ ምርኩዝ ይባላል፣ ድጋፍም ይባላል አይደል? በትር የምንለው በሌላ አገላለጽ ብትርም ብለው አጥብቀው የሚጠሩ ሰዎች አሉ። ባጭሩ ግን ለድጋፍነት የምንጠቀመው፣ ለመቋሚያነት የምንጠቀመው፣ ለተራራ ቁልቁለት ለመውረጃነት የምንጠቀመው እርሱ ምን ይባላል? በትር ይባላል ማለት ነው። ግን በአራት ይዘቶች እንመለከተዋለን። አንዱ በትር ምን ያደርጋል ከተባለ አባቶቻችን ማህሌት ቁመው እግዚአብሔርን ሲያመሰግኑ የበትር ወይም የመቋሚያ ምስጋና እንዳለ እንረዳለን። ባጭሩ በበትር እግዚአብሔር ይመሰገንበታል እያልኳችሁ ነው። በበትር ወይም በመቋሚያ እግዚአብሔርን ማህሌት ቁመው ሰዓታት ቁመው እግዚአብሔርን አባቶቻችን ያመሰግኑበታል። የቅዱስ ያሬድ ድርሰቶች መካከል በመቋሚያ እግዚአብሔር የሚመሰገንበት ክፍል አለ። ይህንን አውቃለን አይደለ? አናውቅም እንዴ? አንዱ አገልግሎት የሚፈጸምበት ነው። የምስጋና መሳሪያ ነው እያልኳችሁ ነው። ሌላውና ሁለተኛው በትር እንስሳት የሚጠብቁ አካላት እንስሳትን ይጠብቁበታል። እንስሳት ጠባቂዎች ወይም እረኞች በጎችን ለመጠበቅ ከብቶችን፣ ፍየሎችን ወይም ሌሎች የሚጠበቁ አካላትን ለመጠበቅ ምን ይይዛሉ? በትር ይይዛሉ አይደል? እውነት ነው ሐሰት ነው? በገጠሪቱ ኢትዮጵያ እረኞቹ በትር ሳይዙ አይወጡም፣ ወይም ዘንግ ሊሆን ይችላል። ለምን? እንስሳትን ለመጠበቅ። ይሄ ሁለተኛው ነው። ሶስተኛው በትር ለምን ጥቅም ይውላል የሚል ጥያቄ ቢመጣ ከአራዊት ለመጠበቅ መንገድ የሚጓዙ ሰዎች፣ ከአንድ ቦታ ወደ አንድ ቦታ የሚንቀሳቀሱ ሰዎች ምን ይይዛሉ? በትር ይይዛሉ ማለት ነው። የከተማውን አይደለም እያልኳቸው ያለ። የከተማው ሕግ አስከባሪዎች ዱላ ይይዛሉ አይደል? የገጠሩ ግን ከአንድ ቦታ ወደ ሌላ ቦታ ሲሄዱ ጠላት እንዳያጠቃቸው ወይም አውሬ እንዳይበላቸው በትር ይዘው ይንቀሳቀሳሉ። ይህ ነባራዊ ሁኔታ ነው የምነግራቸው። በአራተኛ ደረጃ የደከሙ ሰዎች ለምርኩዝነት ተራራውን ለመውጣት ቁልቁለቱን ለመውረድ ምን ይይዛሉ? ምርኩዝ ወይም በትር ይይዛሉ ማለት ነው። ለእነኚህ ነገሮች በትር ያስፈልጋል፣ ይጠቅማል። ለአራት ነገር፣ ለማገልገያነት፣ እንስሳትን ለመጠበቅ፣ እንደገናም ደግሞ ከአራዊት ለመጠበቅ፣ ከዛም በመጨረሻ ለድካም መደገፊያ አድርገን ምን እንጠቀማለን? በትርን እንጠቀማለን። በመጽሐፍ ቅዱስ ስለ በትር ብዙ ነገሮች ተብሏል። የመጀመሪያ እስቲ የሙሴን በትር ላንሳ። የሙሴን በትር በመጽሐፍ ቅዱስ ተጠቅሳ እናገኛታለን። ሁለት አስደናቂ ነገሮች ተከናውኖባታል በሙሴ በትር ማለት ነው። የመጀመሪያው ምንድነው የተከናወነው ብለን ስናጠና እስራኤላውያን ከባርነት በእግዚአብሔር ቸርነት በራእየ እንባ በሙሴ መሪነት በቅዱስ ሚካኤል ጠባቂነት ከግብፅ ወጥተው ከጠላት አምልጠው ሲሄዱ ከፊት ለፊት የተጋረደባቸው መከራና ፈተና ነበረ። ያም የኤርትራ ባሕር ማለት የኤርትራ ባሕር ከፊት ለፊት ተጋርዶባቸው ከኋላ ጠላት ደርሶባቸው ሲጨነቁ ሙሴ የኤርትራን ባሕር በያዛት ብትር ዝብጣ ለባሕር ብሎት መልአኩ ነግሮት የኤርትራን ባሕር በበትሩ ሲመታት በሙሴ በትር የኤርትራ ባሕር ምን ሆናለች? ተከፍላለች አይደለ? ስለዚህ የሙሴ በትር ባሕረ ኤርትራ የተከፈለችባት ናት ማለት ነው። በነገራችን ላይ የሙሴ በትር የቅዱስ መስቀል ምሳሌ ሆናለች። አባ ጊዮርጊስ ዘጋስጫ ሀገራችን በወሎ ምድር ላይ የበቀለው የቤተ ክርስቲያን ባለውለታ የኢትዮጵያ ትልቅ ጸጋ እንዲኖራት ያደረገው ሊቁ አባ ጊዮርጊስ ዘጋስጫ ይህንን ምን ብሎታል መሰላችሁ? ከመከፈሎ ሙሴ ለባሕረ ኤርትራ በበትሩ ሙሴ የኤርትራ ባሕር በበትሩ እንደከፈለ ከማሁ ከፈሎ ለባሕር ኃጢአት በመስቀሉ ይላል። ክርስቶስም እንዲሁ የኃጢአትን ባሕር በመስቀሉ ምን አደረገው? ከፈለው ይላል፣ ወይም ሰነጠቀው ይላል። ወበከመ ሙሴ ሰጠቆ ለባሕር ኤርትራ በበትሩ ከማሁ ክርስቶስ እንዲህ ሰጠቆ ለባሕር ኃጢአት በመስቀሉ ይላል። ሙሴ ባሕረ ኤርትራ በበትሩ እንደሰነጠቀው እንደከፈለው ክርስቶስም በመስቀሉ ባሕር ኃጢአትን ከፈለ፣ ሰነጠቀ ይላል። ይህ የሙሴ በትር የመስቀሉ ምሳሌ ሆና ቀርባለች። ባሕረ ኤርትራ በሙሴ በትር ተከፍላለች እያልኳችሁ ነው። ሁለተኛ የሙሴ በትር የፈርዖን ጠንቋዮችን አስደንግጣቸዋለች። የሙሴ በትር ባሕር ከመክፈል ባሻገር ምን ሆናለች? እባብ ሆናለች አይደለ? በትር ደረቅ እንጨት ነው። ያቺ ደረቋ እንጨት ልምላሜ የሌላት
ሙሴ ይደገፋት የነበረችው በጎችንም ይጠብቅባት የነበረችው ያ የሙሴ በትር ያቺ የሙሴ ዘንጉ ወደ ምንነት ተለውጣለች? ወደ እባብነት ተለውጣለች። ይገርማል ክርስቲያኖች፣ እግዚአብሔር ለወዳጆቹ የሚያደርግላቸው ብዙ ድንቅ ድንቅ ነገር እንዳለ ማሳየ ነው። ደረቅ እንጨት ቅጠል አወጣ ቢባል ተፈጥሮ ነው። አሁን የደረቁ እንጨቶች ቅጠል ሊያወጡ ይችላሉ። የሙሴ በትር ግን እንጨት ናት። እንጨት የሆነ ባህሪ ያላት ባህሪዋን ተፈጥሮዋን ቀይራ ተፈጥሮዋን ትታ ወደ ምንነት ተለወጠች ማለት ነው። መልስ ወዳለው ወደ እባብነት ተለውጣለች። ይህ ደግሞ የሆነው የፈርዖን ጠንቋዮችን ለማስፈራራት ነው። ፈርዖን በቤተ መንግስቱ ይቀልባቸው የነበሩ ጠንቋዮች አሉ። የፈርዖን ጠንቋዮች ሰውን በምታት እባብ እያስመሰሉ ሰውን እንጨቱን ሁሉ እባብ እያስመሰሉ ያስፈራሩ ነበር አይደለ? እናንተ ታደርጋላችሁ፣ እኔ ግን ከእናንተ የበለጠ በእግዚአብሔር ስለማምን እኔ ይህንን አደርገዋለሁ ብሎ ሙሴ የፈርዖን ጠንቋዮችን የያዛትን በትር እባብ አድርጎ አስደንግጧቸዋል። ለዚህ የሙሴ በትር እጅግ እግዚአብሔር ለሙሴ የሰጠውን ጸጋ የገለጠች በትር ናት። በአጭሩ ግን አሁን ስለ በትር ብቻ ስዘረዝር ላመሽ አይደለም። በመጽሐፍ ቅዱስ በትር እንዴት ነው የሚለውን እንድናይ ይሄ አንዱ ነው። ሌላው ስለ በትር ስናጠና የያዕቆብ በትር አለች። ያዕቆብ የላባን በጎች ይጠብቅባት የነበረችው በትር የማን በትር አልኳችሁ? ያዕቆብ የላባን በጎችን ይጠብቅ ነበር። ታዲያ ሲጠብቅ ኑሮ ከዕለታት አንድ ቀን ያዕቆብ ላባን ደሞዜን ክፈለኝ አለ። ደሞዜን ክፈለኝ ሲለው ላባ ተንኮለኛ ሰው ነበርና ምን እንዳለ ታውቃላችሁ? ከበጎቹ መካከል ዥንጉርጉር በጎች ፈለገ። ከተወለዱት በጎች መካከል ቢያይ ዥንጉርጉር ማለት ነጭና ጥቁር ማለት ነው አይደል? የለም ነጭና ጥቁር ከበጎቹ መካከል የሉ። ከዛ ምን አለው ያዕቆብ? ከበጎቹ መካከል ዥንጉርጉር ወይም ነጭና ጥቁር በግ ካገኘ እነሱን ደሞዝ አድርገው ሰህን አለ። እንደሌለ ካወቀ በኋላ እኮ ላለመስጠት ፈልጎ አንዳንድ ሰዎች አሉ የሰውን ጉልበት በነፃ የሚገዙ አይደል? አሰርተው በሰው አስባቡ ብርጭቆ ሰበርሽ ወይም የሆነ ነገር አጠፋሽ ነው ደሞዝ የሚቆርጡ ሰዎች አሉ። ላባ በጎቹን ለጠበቀለት ለያዕቆብ ደሞዝ መክፈል አልፈለገም። ግን እምቢ ላለ ማለትም እሺ ላለ ማለትም ምን አለ መሰላችሁ? እምቢ እንዳይ ያዕቆብ ትቶት ይሄዳል አይደል? እሺ እንዳይ ደግሞ መስጠት አልፈለገም። ከዛ ምን አለ? መጀመሪያ በጎችን ቃኛቸው፣ የለም ዥንጉርጉር በግ። ከዛ ምን አለ? ከበጎቹ መካከል ዥንጉርጉር በግ ካለ ደሞዝ አድርገው ሰዳል። ያዕቆብ ግን የእግዚአብሔር ሰው ነውና ምን እንዳደረገ ታውቃላችሁ? በትሩን በጎችን የሚጠብቅባትን በትር ነጭና ጥቁር ቀለም ቀባት። ምን ቀባት? ነጭና ጥቁር ቀለም ቀባትና በጎቹ ውሃ ከሚጠጡበት ከበጎቹ የውሃ መጠጫ ገንዳ ውስጥ ያችን ዥንጉርጉር በትሩን በውስጥ አስቀመጣት። በጎቹ ውሃ ሲጠጡ ያችን በትር ያዩዋታል አይደለ? ሲያዩዋት በወዳቸው ሽል ይዘው የነበሩ በጎች ቀጥታ ያችን በትር የሚመስሉ ግልገሎችን ዥንጉርጉር ግልገሎችን በጎች ወለዱ ይላል። ምን ግልገሎችን? ዥንጉርጉር ግልገሎችን የያዕቆብን በትር መስለው ግልገሎች ተወለዱ። አያችሁ እግዚአብሔር ለወዳጆቹ ምን እንደሚያደርግ። እስቲ አንድ ጥያቄ ልጠይቃችሁ። አሁን በገሃዱ ዓለም እናቶቻችን ሲጸንሱ ጥሩ መልክ ይባላል አይደል? ይባላል አይባልም? የጸነሰች ሴት ጥሩ ነገር እንድትሆን የምትመከረው ለምን ይመስላችኋል? መጥፎ ነገር እንዳትወልድ ነው አይደል? አሁን ከምን የተወሰነ ይመስላችኋል? የያዕቆብ ይጠብቃቸው የነበሩ የላባ በጎች የያዕቆብን ብትር አይተው የያዕቆብን ብትር የሚመስሉ ግልገሎችን ወልደዋል አይደል? ስለዚህ አሁን መጽሐፍ ቅዱስ እኮ ነው ይህን የሚለው። ሰው ወይም እናቶች ነፍሰ ጡር በነበሩበት ጊዜ ጥሩ ነገር እንዲያዩ የሚመከረው ያዩትን ስለሚወልዱ ነው ማለት ነው። የያዕቆብ በጎች ወይም የላባ በጎች ያዕቆብ ይጠብቃቸው የነበሩት በጎች የያዕቆብን በትር አይተው የያዕቆብን በትር የሚመስሉ ግልገሎችን ወልደዋል። ከዚህ የተነሳ ነው እንደውም ሴቶች በነፍሰ ጡር በሆኑበት ጊዜ ራሱ ምግብ ካማራቸው ሲወልዱ ሽታ የሚባል ነገር አለ አይደል? ምን አይነት ልጅ ወልዳሉ? ያልወለዳችሁ አታውቁትም፣ ስትወልዱ ትደርስበታላችሁ። እስቲ ወለዳችሁ ተናገሩ። እናቶች ምን አይነት ልጅ ነው የሚወልዱት? እንደው ሸቷቸው ያንን ነገር ካላገኙት ማለት ነው። ምልክት አለ። ምን ምልክት ነው የሚኖርበት? ጠቆር ያለ እንደውም እርጉዝ ከሆነች ነፍሰ ጡር ከሆነች አይ አማረኝ ካለች ሁሉ ነገር ይቀርላታል አይደለ?
ልጁ ሰውነት ላይ ለምጥ ነገር እንዳይወጣ እኮ ነው። ተመልከቱ። እንኳን በማየት ነውና በሽታ እሷ ስለሸተታት ልጁ አካል ላይ ምኑ ነው ይወጣል? ለምጥ ወጥቶበት ይወለዳል ማለት። የሸተታት እናቱ ለምጥ ወጣበት ከማለ ከልጁ ላይ ተፈጥሮ የሚደንቅ ነው። ይሄን ታውቃላችሁ። አሁን የምንላችሁ ስለ በትር እየነገርኳችሁ ነው። ሌላው ስለ በትር በመጽሐፍ ቅዱስ ምን ተብሏል ካላችሁ የአሮን በትር አለች አይደል? የአሮን በትር ደግሞ ውሃ ሳያጠቋት የለመለመች ናት። ደረቋ ብትሩ የአሮን በትሩ ምን ሆነች ናት? የለመለመች ናት። ውሃ ሳትጠጣ ለምልማ አብባ አፍርታ የተገኘች የአሮን በትር የማን ምሳሌ ናት? የእመቤታችን ምሳሌ ናት ማለት። እንግዲህ በመጽሐፍ ቅዱስ የአባቶቻችን በትሮች አሉ ወይም መቋሚያዎች አሉ፣ ብዙ ስራ የሰሩ ናቸው ነው። ከዚህ ተነስቼ ከእሴይ ስር በትር ትወጣለች ይልና ከእርሷ ምን ይወጣል አለ? አበባ ይወጣል ይላል። ለመሆኑ ከእሴይ ስር የምትወጣው በትር ማናት ነው ጥያቄ። እሴይ የዳዊት አባት ነው። ከዳዊት ዘር ከእሴይ ዘር ማን ትወለዳለች ማለት ነው? ድንግል ማርያም አይደል? እሴይ ሰው ነው። በነገራችን ላይ መጽሐፍ ቅዱስ ትርጉም ያስፈልጋል፣ ትምህርትም ያስፈልጋል። መሰረታዊ ትምህርት እንዲሁ ዝም ብሎ መናገር አይቻልም። መጽሐፍ ቅዱስ ነፍሰ ጡር ነው፣ አዋላጅ ያስፈልገዋል። እንዲሁ ማንም ተነስቶ ሊተረጉም አይችልም። በየመንገዱ መንገድ ዘግተው የሚለፈልፉት መጽሐፍ ቅዱስን አያውቁትም። አሁን ከእሴይ ስር በትር ትወጣለች ካለ እሴይ ሰው ነው። ለመሆኑ በትር ከሰው ይገኛል እንዴ? በትር የሚቆረጠው ከሰው ነው? ይሄ በቀጥታ ከተረጎመ ከሰው እንጨት ይቆረጣል። እንጨት የሚቆረጠው ከምንድን ነው? በትር እንጨት ነው። ከምንድን ነው የሚቆረጠው? ከእንጨት አይደል? ከሰው የሚገኘው ምንድን ነው? ከእንስሳ ከአውሬ ይገኛል። ታዲያ እዚህ ላይ ከእሴይ ስር በትር ትወጣለች ካለ እሴይ ሰው ነው። ከእሴይ ስር ማለት ከእሱ ዘሮች ከእሱ የልጅ ልጆች ማን ትወለዳለች ማለት ነው? እመቤታችን ትወለዳለች ማለት ነው። እንደገና ቀጠለና ከበትሯ ከዚያች ከበትሯ ላይ ደግሞ ምን ይወጣል? አበባ ይወጣል አለ። እመቤታችን በትር ተብላለች። አበባው ማን ነው? ኢየሱስ ክርስቶስ ነው ማለት ነው። አበባ በአማርኛ ሲሆን በግዕዙ ምን ይባላል? ጽጌ ይባላል። ጽጌ ማለት አበባ ማለት ነው። የግዕዝ ቋንቋ መነሻ ግሱ ጽጌ አበበ ይልና ጽጌ ማለት ምን ማለት ነው? አበባ ማለት ነው። እንግዲህ ዋናው መሰረቱ ዛሬ አበባ ስለተባሉ 5 ነገሮች ለመንገር ነው የሚደርስ ያነሳው። ስንት ነገሮች እነግራቸዋለሁ? አበባ የተባሉ 5 ነገሮች አሉ። የመጀመሪያው አበባ መድኃኒታችን ኢየሱስ ክርስቶስ ነው። አበባ የተባለ ወይም ጽጌ የተባለ መድኃኒታችን ኢየሱስ ክርስቶስ ነው። በነገራችን ላይ ይሄ መድረክ የወንጌል መድረክ ነው አይደለም? መምህራኑ እነ መምህር ምስክር እነ መምህር ኤልሮይ ሌሎችም በዚህ የአብነት መምህራኑ ያሉበት የበሰለ ትምህርት የሚሰጥበት ጠንካራ መምህራን የሚጋበዙበት ስለሆነ ስለዚህ ብዙ ተመራቸዋል። ግን ሂደቱ ሊለያይ ስለሚችል ነው እንጂ ሰው ስለዚህ አልተማራችሁም ብዬ አይደለም። የበሰለ ትምህርት የሚሰጥበት በየጊዜው የወንጌል አገልግሎት የተስፋፋበት የወንጌል ከተማ ነው ይህ መድረክ ማለት ነው። የወንጌል ከተማ የወንጌል መናኸሪያ እንደሆነ ዓለም አቀፍ ማረጋገጫ ያለው ወይም ደግሞ በዓለም አቀፍ እይታ ውስጥ የገባ የዓለምን ዓይን እየሳበ ያለ መድረክ ነው። ይህ ለእናንተ ለዓለም ግልጽ ነው። በመሆኑ ግን እንደው ጽጌ ምንድን ነው የሚለውን ለማየትና ለማጥናት ያክል ነው። ምንድን ነው ጽጌ ቢባል አንደኛ ጽጌ ማለት ማን ነው አልኳችሁ? ማን ነው ጽጌ የተባለ? ጌታችን ኢየሱስ ክርስቶስ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ጽጌ ተብሏል። እነማን አሉት? ማስረጃ ያስፈልጋል አይደል? እዚህ ቤተ ክርስቲያን ላይ ለሚነገረው ነገር ምንጭ ያስፈልጋል፣ ማስረጃም ያስፈልጋል። ማን ነው ክርስቶስን ጽጌ ያለ ካል መጀመሪያ ኢሳይያስ ከበትር ላይ የሚወጣ አበባ ብሎታል። ኢሳይያስ አሁን ስለ ዛፉ አበባ ወይም ደግሞ ስለሚደርቁ አበባ አይደለም የተናገረ። ስለማን ነው አበባ ብሎ የተናገረ? ስለ ኢየሱስ ክርስቶስ ነው ማለት አንድ ኢሳይያስ ማለት። በግልጽ ቋንቋ ኢሳይያስ እንደዚህ ያለው የቤተ ክርስቲያናችን ፀሐይ የሆነው ቅዱስ ያሬድ ሲተረጉመው እንዲህ ያለ ይእቲ በትር አምሳለ ማርያም ቅድስት ይእቲ። በትር የተባለችው ቅድስት ድንግል ማርያም ናት አለ። በትር የተባለችው ማናት አለ? ቅድስት ድንግል ማርያም ናት አለ። ወጽጌ ዘወፅአ እምኔሃ አምሳሉ ለወልድ። ከእርሷ የወጣው አበባ ደግሞ እርሱ ማን ነው አለ? ወልድ ነው አለ። እንደዚያ ነው አይደለም? ይእቲ በትር አምሳለ ማርያም ቅድስት ይእቲ።
ይህች በትር ቅድስት ድንግል ማርያም ናት አለ። ኢሳይያስ በትር ያላትን ቅዱስ ያሬድ ያች በትሯ ማናት አለ? ድንግል ማርያም ናት አለ። ከዚያስ ወጽጌ ዘወፅአ እምኔሃ አምሳሉ ለወልድ ከእርሷ ላይ የወጣው አበባ ደግሞ መድኃኒታችን ኢየሱስ ክርስቶስ ነው አለ። ተረጎመ አይደል? የኢሳይያስን ደረቁን ትንቢቱን በግልጽ ቋንቋ ተረጎመው ቅዱስ ያሬድ። ሌላ ምን አለ ሶሎሞን? በምድራችን አበባ ታየ አለ። በመኃልየ ምዕራፍ 2 ላይ ጽጌ አስተርአየ በውስተ ምድር ነው። በምድራችን ምን ታየ አለ? አበባ ታየ አለ። ምድር የተባለችው ድንግል ማርያም ናት። ምድር የተባለችው ድንግል ማርያም ስትሆን በምድር የታየው አበባ እርሱ ማን ነው? ኢየሱስ ክርስቶስ ነው። በድንግል ማርያም ባሕሪ ተገልጦ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በምድር ላይ ሲመላለስ የታየ እርሱ ነውና ይህንን ሶሎሞን ቀድሞ ሲናገር ጽጌ አስተርአየ በውስተ ምድር ነው፣ አበባ በምድራችን ታየ ያለ። አሁን ምድር ማናት? ማናት ምድር? ድንግል ማርያም ናት። በምድር ላይ የታየው አበባ እርሱ ማን ነው? ጌታችን ኢየሱስ ክርስቶስ ነው ማለት ነው። አሁን መጻሕፍት እየመሰከሩ ነው። እሺ ኢሳይያስ ከበትር ላይ የወጣ አበባ አለ። ሶሎሞን በምድር የታየ አበባ አለ። እንደገና ደግሞ ቅዱስ ያሬድ ከበትሯ ላይ የወጣው አበባ እርሱ ማን ነው አለ? ኢየሱስ ክርስቶስ ነው አለ። አባ ጊዮርጊስ ዘጋስጫ ወይም ደግሞ ሌሎቹ ሊቃውንት ብዙ ብለዋል። ወደዛ ከማሄድ ግን አንድ የአበባው መልክ ደግሞ የተናገረው የአባ ጽጌ ድንግል ልንገራቸው። አበባ አበባ እያሉ መጥተዋል መጻሕፍት። አበባው ግን መልኩ ምን አይነት ነው ነው? ብዙ አይነት መልክ አለ አይደል? አበባዎች ምን አይነት ነው መልኩ? የአበባው መልክ እስቲ ንገሩ። ምን አይነት ነው? ንገሩኝ። ስትዘምሩ እኮ ነበር እንዘ ተአቅፍዮ ለሕፃንኪ አባ ጽጌ ድንግል እንዘ ተአቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይሕ ነጭና ቀይ አበባ የተባለ ልጅሽን ታቅፈሽ አላት አይደል? የአበባው መልክ ተገለጠ። ምንና ምን ተባለ? ነጭና ቀይ የተባለ ልጅሽ ይላል። ጽጌ አለ እንዘ ተአቅፍዮ ለሕፃንኪ ሕፃኗ ማን ነው? ክርስቶስ ነው። ከዚያስ ጽጌ አበባ ምን አይነት አበባ? ጻዕዳ ነጭ ወቀይሕ ቀይ ነጭና ቀይ አበባ የተባለ ልጅሽን ታቅፈሽ ወደ ቤተ መቅደስ ምን አልሽ ነው የሚላት? ገባሽ። አሁን ቤተ መቅደስ ቦቂ በተአምር ወንጽ በተአምር ወደ ቤተ መቅደስ ገባሽ። በጣም የሚገርም ነው። ግን ያን አሁን ብዙ ስትሰሙ ስለኖራችሁ ወደዚያ አልገባም። በአጭሩ አባ ጽጌ ድንግል የአበባውን መልክ ነገረን። ለመሆኑ ነጭና ቀይ የተባለ ወልድ ወይ ጻዕዳ በመለኮቱ ጻዕዳ እንለዋለን፣ በስጋው ደግሞ ምን እንለዋለን? ወቀይ በትስብእቱ እንለዋለን። ክርስቶስ ብርሃነ መለኮቱ በደብረ ታቦር ሲገልጥላቸው በምን መልኩ ነው የተገለጠ? ወአልባሲሁኒ ኮነ ጻዕዳ ከመ በረድ፣ ልብሱ እንደ በረዶ ነጭ ሆነ። ብርሃነ መለኮቱ ሲገለጥ መለኮትን የምንገልጠው በነጭ ነው። አስፈሪ ነው፣ አስደሳች ነው። እንደገና ደግሞ ሰው መሆኑን ለመግለጥ ያክል ምን ይለዋል? ወቀይሕ በትስብእቱ፣ በሰውነቱ ደግሞ ምንድን ነው? ቀይ ነው ይለዋል። ነጭና ቀይ አበባ የተባለ ሰው የሆነ አምላክ የሆነ ሰው ለማለት እኮ እሱን ታቅፈሽ ናታል። እና በአጭሩ አምላካችን አበባ እንደተባለ ጽጌ እንደተባለ አራት ምስክር ነገርኳችሁ። ማን? ኢሳይያስ ማን? ሶሎሞን ማን? ቅዱስ ያሬድ ማን? አባ ጽጌ ድንግል ማለት ነው። እነኛ አራቱ ክርስቶስን ጽጌ ብለውታል ማለት ነው። እሺ ክርስቶስ ጽጌ ከተባለ የጽጌው ፍሬ ምንድን ነው? አሁን እዚህ ነው ጥናት የሚያስፈልግ። ክርስቶስን አበባ ነው፣ አበባ ያፈራል አይደል? የአበባው ፍሬ ምንድን ነው? ምንድን ነው የአበባው ፍሬ? አባቶች ያውቁታል አይደል? ቤተ ክርስቲያን በየዕለቱ የምትመግበን አይደል? ክርስቶስን አበባ ስንል የአበባው ፍሬ ደግሞ ምንድን ነው? እርሱ ቅዱስ ሥጋውና ክቡር ደሙ ነው ማለት ነው። አበባ ያፈራል። አበባ ከሌለ ፍሬ የለም አይደል? አሁን ክርስቶስ ከድንግል ማርያም ባይወለድ ሥጋውና ደሙን እናገኛለን እንዴ? አናገኝም። ለዚያ ነው የአበባ ደግሞ ክርስቶስ ነውና ከአበባው ላይ የተገኘ ፍሬው ሥጋውና ደሙ ነው ማለት ነው። ይህንን ማየት ያስፈልጋል። ክርስቶስን አበባ ስንል የአበባው ፍሬ ምን ሆነ አልኳቸው? ሥጋውና ደሙ። እንደገና ማኅሌተ ጽጌ ስንል የማን ምስጋና ማለታችን? ኢየሱስ ክርስቶስን ጽጌ ያልነው አይደል? ጽጌ ማለት አበባ ነው። ማኅሌተ ጽጌ ስንል ማኅሌት ምስጋና ነው። ማኅሌተ ጽጌ ስንል የማን ምስጋና ማለታችን? የክርስቶስ ምስጋና ማለታችን እንጂ አባቶቻችን ሌሊቱን ሙሉ እናንተ ቁማችሁ የምታድሩ ይሄ ማኅሌተ ጽጌው ስለሚረግፍ አበባ መስሏችሁ ነው እንዴ? ምስጋና ስለማን ነው ማለት ነው? ስለ ክርስቶስ። ማኅሌተ ጽጌ ማለት የክርስቶስ ምስጋና ማለት ነው። አንደኛ መልካም። ስለዚህ ጽጌ የተባሉ ስንት ነገሮች ነው የምነግራችሁ ያልኳችሁ? 5። አንዱ ጽጌ ማን ነው?
አምላካችን ኢየሱስ ክርስቶስ። ሁለተኛ ጽጌ የተባለች ድንግል ማርያም ናት። ማናት ጽጌ የተባለች? ድንግል ማርያም። ይሄን ታውቁታላችሁ። ውዳሴ ማርያም ትጸልያላችሁ አይደል? እስቲ ውዳሴ ማርያም በየቀኑ ቢያንስ የዕለት የምትጸልዩ ሰዎች የዕለት ውዳሴ ማርያም ትጸልዩ እስቲ ያሳዩ። ትንሽ ሰው እስቲ በየቀኑ ምሳ የምትበሉ ሰዎች እንዲህ እውነት የሆነ ጥያቄ ውዳሴ ማርያም ስንጸልይ የምን ምግብ እየበላን ነው? የነፍስ ምግብ። ጸሎት የምን ምግብ ነው? የነፍስ ምግብ ነው። እንጀራ ደግሞ የምን ምግብ ነው? የሥጋ ምግብ ነው አይደል? እንጀራ ታዲያ እንጀራ ሳትበሉ ምሳ ሳትበሉ አትበሉም አይደል? ሳትበሉ ትውላላችሁ። ሥጋችሁን አብልታችሁ ነፍሳችሁ ለምን ታስረባላችሁ? ነፍስ ርፍት ወነፍስ ጽግብት እንተ ጸግበት ታኩተከ። የተራበች ነፍስ በጠገበች ጊዜ ታመሰግናለች ነው ያለው ቅዱስ ያሬድ። የነፍስ መጥገብ ደግሞ ምንድን ነው? ቃለ እግዚአብሔር መማር፣ ጸሎት መጸለይ፣ ማመስገን ያ የነፍስ ምግቧ ነው እንጂ ምሳማ ምን ቁም ነገር አለው? ከአፈር ነው የተገኘው፣ እኛም ከአፈር ነው የተገኘን። ያንን ከአፈር የተገኘውን በልተን እኛ ምን ሞትና መልሰን አፈር እንሆናለን አይደል? የሚበላንን እኮ ነው እየበላን የምንኖረው። ይታወቃላችሁ። የሚበላንን እየበላን እንኖራለን። ምግባችን ከምንድን ነው? ከአፈር ነው። እኛ ስንሞት መልሰን ምንድን ነው የምንሆነው? ምድር በጣም ሸፍተኛ ናች ካጠናቸዋት። ዛሬ አሁን የምንመገበው ከምድር የበቀለው ነው። እያበቀለች እኛን ስትመግበን ትኖራለች። በመጨረሻ ግን አብልታ ወይም በቀላል ቋንቋ አድልባ እሷ ራሷ ትመግበናለች። አንድ ሰው ፍሪዳ ያደርጋል አይደል? ይበላው ያደርጋል። መጀመሪያ እንዲወፍር ምን ያደርገዋል? ይመግበዋል አይደል? እውነት ነው። ይመግበዋል፣ ይንከባከበዋል፣ የተለያዩ ነገሮች ያበለዋል። ሲወፍር ግን መልሶ አድርጎ ምን ይለዋል? ይበለዋል። እኛ በዚህች ምድር የተለያየ ነገር እየበላን እንኖርና መጨረሻ እሷ ራሷ ምን ታደርገናለች? አዳም መሬትንና ወደ መሬት ትመልሳለህ ይላል። እየበላናት ኖረናልና መልሳ እሷ ምን ታደርገናለች? ትበላናለች። ይሄን አትርሱት። ስለዚህ ምሳም ነገር የለውም እያልኳችሁ ነው። በላነውም ነው አልበላነውም ነው። ይልቁንስ የነፍስ ምግብ መመገብ ያስፈልጋል። ስለዚህ ውዳሴ ማርያም ትጸልያላችሁ ያልኳችሁ እመቤታችን ጽጌ እንደተባለች ሶርያዊ ቅዱስ ኤፍሬም እንዲህ ብሏል። የውዳሴ ማርያም ላይ አንድ ውእቱ ጽጌ መዓዛ ሰናይ መዓዛዋ ያማረ አበባ አንቺ ነሽ አለ። ማን ነሽ አለ? አንቺ ነሽ። አንቺ ነሽ የተባለችው ማን ናት? ወላዲተ አምላክ ድንግል ማርያም አይደል? መዓዛዋ ያማረ አበባ አላታ ልዩ መዓዛ ያላት ልዩ አይምሮን ነፍስን የሚመስጥ መዓዛ ያላት ያቺ አበባ አንቺ ነሽ አላት ሶርያዊ ቅዱስ ኤፍሬም በውዳሴ ማርያም ላይ። እመቤታችን አበባ ያላት ቅዱስ ኤፍሬም ብቻ አይደለም። ሶሎሞን ምን ብሏታል መሰላችሁ? ጽጌ ደንጎላት ብሏታል። የሱፍ አበባ ማለት ነው። ጽጌ ደንጎላ ማለት የምን አበባ? የሱፍ አበባ። ሱፍ ታውቃላችሁ? ምን አይነት ነው አበባ? ቢጫ አይደለ? እንደገና ደግሞ ሲመገቡት መድኃኒት ነው አይደል? ብዙ ጊዜ የተለያየ ጨጓራ የምናምን ህመም ያለበት ሰው ሱፍ ይመገባል። ለስለስ ያለ ምግብ ነው። ላይን ይማርካል። አበባው ሲመገቡት መድኃኒት ነው። ታዲያ ሰሎሞን ምን አላት? ጽጌ ደንጎላ የሱፍ አበባ አላት። የሱፍ አበባ ሱፍ ፍሬው መድኃኒት ነው። እመቤታችንም የወለደችው ክርስቶስ የፍጥረት ሁሉ ምንድን ነው? መድኃኒት ስለሆነ ነው የሱፍ አበባ ያላት ማለት ነው። እንደገና ቅዱስ ያሬድ ደግሞ ምን አላት? መዝገቡ ለቃል ጽጌ እንዴት ትነገፍ አይደል? የማትረግፍ የቃል ማደሪያ ይልና የማትረግፍ አበባ የቃል ማደሪያው የማትረግፍ አበባ ናት ይላል። ምን የማትረግፍ? የማትረግፍ አበባ። አበቦቹ ይረግፋሉ። የእመቤታችን አበባነት ግን የሚረግፍ አይደለም። ጽጌ እንዴት ትነገፍ ነው የሚለው። የማትረግፍ አበባ መዝገቡ ለቃል የቃል ማደሪያ የቃል ማደሪያው የማትረግፍ አበባ ናት። አሁን ሶስት ምስክር ካየን ይበቃናል ጊዜያችሁን ላለመውሰድ። መጀመሪያ ማን አበባ አላት አልኳችሁ? መዓዛዋ ያማረ አበባ ማን ያላት? ቅዱስ ኤፍሬም አይደል? ሶርያዊ ቅዱስ ኤፍሬም በውዳሴ ማርያም። እንደገና ደግሞ የሱፍ አበባ ያላት ማን ነው? ቅዱስ ሶሎሞን አይደል? እሺ የማትረግፍ አበባስ ማን አላት? ቅዱስ ያሬድ ማለት ነው። ተመልከቱ፣ የማትረግፍ አበባ መዓዛዋ ያማረ አበባ የሱፍ አበባ ተብላለች ድንግል ማርያም። እመቤታችንን አበባ ስንል የአበባዋ ፍሬ ደግሞ ማን ነው? እርሱ ማን አበባ ፍሬ? ኢየሱስ ክርስቶስ ማለት እመቤታችን አበባ ናት። አበባዋ ያፈራችልን ፍሬው ግን እርሱ ማን ነው?
አምላካችን ኢየሱስ ክርስቶስ ነው። ለዚህ ምን ይላል ባሪያቆስ በቅዳሴ ኦ መፍሬት ለእንተ ይትበላ የሚበላው ምን ያሽልን ያፈራሽልን ያስገኘሽልን ወመንቂት ለእንተ ይሰጠይ የሚጠጣውን ያመነጨሽልን ይላታል። የሚበላውን ያፈራሽልን። አሁን እችንና ትቅረው እናመሰግናለን። አይታችኋል ክርስቲያኖች፣ እንደው ቅዳሴ ስል አንድ ነገር ትዝ አለኝ። ቅዳሴ ስል ብዙ ጊዜ አማንያን ቤተ ክርስቲያናችን ይነቅፋታል አይደል? ግን ስለ ቅዳሴ አንድ ነገር ልንገራችሁ። ኢየሱስ ክርስቶስ ስንት ቀን ነው የቀደሰው? ታስቀድሳላችሁ አይደል? ስንት ቀን ቀደሰ ኢየሱስ ክርስቶስ? ራሱ በአካል ተገልጦ እኮ ቀድሷል። ስንት ቀን እንዴ? 40 ቀን የቀደሰ ወይስ ያኮ መጾምና መቀደስ ይለያያል እኮ። 40 ቀን ጾሟል፣ ግን ስንት ቀን ቀደሰ ነው ያልኳችሁ? እንዳታሳፍሩ 20 ዓመት 30 ዓመት ቆማችሁ ያስቀደሳችሁ አላችሁ እኮ አይደል? ሊቃውንቱ ያውቁታል አባቶቻችን። እሺ በቃ ልንገራችሁ፣ 3 ቀን ቀድሷል በአካል ማለት ነው። ስንት ቀን? 3 ቀን። የመጀመሪያ መቼ መሰላችሁ ቀደሰ? የጸሎተ ሐሙስ። መቼ ቀድሷል? የጸሎተ ሐሙስ ራሱ ቀድሶ። ቅዳሴ ማለት ህብስቱ ወደ ሥጋ ወልደ እግዚአብሔር ወይኑ ወደ ደመ ወልደ እግዚአብሔር የሚለወጥበት ማለት ራሱ ለውጦ ራሱ ሰጥቷቸዋል። ምን አላቸው? ለደቀ መዛሙርቱ ጸለየ፣ ባረከ፣ ቀደሰና ነገ በመስቀል ላይ ስለ ብዙዎች ኃጢአት የሚፈሰው ደሜ ይህ ነው፣ ይህን ጠጡ አላቸው። ሥጋዬ ይህ ነው፣ ይህን ምን በሉ ብሉ አለና ሰጣቸው። መቼ? የጸሎተ ሐሙስ ራሱ ለመጀመሪያ ጊዜ የቀደሰበት ቀን ነው ጸሎተ ሐሙስ አለ። እንደውም ይሄ ቤተ ክርስቲያን ሐሙስ ልዩ ጉባኤ አለ አይደለ? በጣም ሐሙስ የምን ቅዱስ ይባላል? የቀን ቅዱስ አይደል? ሐሙስ ከቀኖቹ ሁሉ ተለይቶ ቅዱስ ይባላል። ለምን ቅዱስ ነው ይባል ታውቃላችሁ? ለመጀመሪያ ጊዜ ክርስቶስ የቀደሰበት ቅዳሴ የተቀደሰበት ቀን ስለሆነ እኮ ነው። ዝም ብሎ መሰላችሁ እንዴ? ተረት እኮ አይደለም። ሐሙስ የቀን ቅዱስ ሲባል ቅዳሴ የተቀደሰበት ያውም ክርስቶስ የቀደሰበት ለመጀመሪያ ጊዜ የአዲስ ኪዳኑ ሥጋውና ደሙ የተሰጠበት ቅዱስ ሥጋው የተሰጠበት ክቡር ደሙ የተሰጠበት ልዩ ቀን ቅዱስ ቀን ስለሆነ የቀን ቅዱስ ተብሏል። አንድ ነው። 2 ሰኔ 21 ቀን ራሱ ክርስቶስ ቀድሷል። መቼ አልኳችሁ? ሰኔ 21 ቀን። ሰኔ 20 ቀን ለመጀመሪያ ጊዜ በምድር ላይ የአዲስ ኪዳኗ ቤተክርስቲያን ተመስርታለች። በፊልጵስዩስ በሐዋርያት ጥያቄ ራሱ ክርስቶስ በፊልጵስዩስ ቂሳርያ ቤተክርስቲያንን ለመጀመሪያ ጊዜ በ3 ድንጋዮች አንጿታል አይደል? 3 ድንጋዮች አንድ ቤተክርስቲያን ነው ተሰርተዋል። ይህንን ምን ያህል ደራሲ በሰላሳይባን ገጸ ሥላሴው ለአእምሮ አንድነቱ ሶስትነቱ ለመግለጥ በ3 ድንጋዮች ቤተ መቅደስን ሰራ ነው የሚለው። በስንት ድንጋዮች? በ3 ድንጋዮች። ታዲያ ሰኔ 20 ቀን ራሱ ቤተ መቅደሱን አነጸና ሰኔ 21 ቀን ቅዳሴ ቤቱ ሲከበር ራሱ ክርስቶስ ቀድሷል። የሚገርማችሁ ቤተ መቅደስን በምድር ላይ የሰራው ማን ነው? እግዚአብሔር ነው አይደል? ምንድን ነው የሚለው? አባቶች ያግዙኛል። ሳረራ አነጻ ወልድ ወፈጸመ መንፈስ ቅዱስ አይደል? አብ ሰራት፣ ወልድ ሰራት፣ መንፈስ ቅዱስ ፈጽሞ ሰራት አይደል? የሚገርማችሁ ቤተ ክርስቲያንን እግዚአብሔር ሲሰራት ለመጀመሪያ ጊዜ ግን የሰየማት በማን ስም ነው? በእመቤታችን ስም። ይህ ይገርማል። ዛሬ አብያተ ክርስቲያናትን በቅዱሳን ስም ስንሰይም እኮ ተሳስተን አይደለም። እሱ ራሱ ቤተ ክርስቲያንን ክርስቶስ ሲመሰረት በራሱ ስም አይደለም የመሰረታት። በማን ስም ነው የመሰረታት? በእናቱ ስም። ተሳስቶ ነው እንዴ? ተሳስቶ ነው። አሁን የኪዳነ ምሕረት ቤተ ክርስቲያን እዚህ ላይ ሲታነጽ ሲተከል በእግዚአብሔር ፈቃድ አንዳንዶች ብዙ አብያተ ክርስቲያናት ስላለ ብዙ አምላኮችም እናመልክ ይመስላቸዋል። በዚች ቤተ ክርስቲያን በሁሉም አብያተ ክርስቲያናት የሚቀደው የክርስቶስ ደም ነው። የሚቆርሰው የማን ሥጋ ነው? የክርስቶስ ሥጋ ነው። የሚመለከው ማን ነው? እግዚአብሔር። በአብያተ ክርስቲያናት ሁሉ እግዚአብሔርን እናመልካለን። ቅዱሳኑን ግን በየስማቸው ምን እንላቸዋለን? እናከብራቸዋለን ማለት። አሁን በዚህ ቤተ ክርስቲያን ድንግል ማርያም ትከበርበታለች፣ ምልጃዋ ይነገርበታል፣ ተአምሯ ይገለጥበታል። እግዚአብሔር ግን ምን ይሆንበታል? ይመለክበታል ማለት ነው አይደል? ስለዚህ እርሱ በእናቱ ስም ለመጀመሪያ ጊዜ ቤተ መቅደስ ሰርቶ በእመቤታችን ስም የተሰየመችው የመጀመሪያዋ የአዲስ ኪዳን ቤተ ክርስቲያን የተሰየመችው በማርያም ስም የማርያም ቤተ ክርስቲያን ተብላ ማለት ነው። ከዚያ በኋላ እንደዚህ አድርጎ ብሎ ለሐዋርያቱ አስተማራቸው። ሐዋርያቱ እየተከሉ አስፋፉት አይደል? አሁን ወደዚያ አልመጣም።
ግን ዋናው ሰኔ 21 ቀን ቅዳሴ ቤቱ ሲፈጸም ሐዋርያቱን ልኡካን አድርጎ እሱ ዋና ቄስ ነው። ስራዬ ቄስ አይደል? ስራዬ ቄስ ምን ዋና መሪ ቄስ ነው። ቅዱስ ጴጥሮስን የሚራዳው ቄስ አድርጎ፣ ቅዱስ እስጢፋኖስን ስራዬ ዲያቆን አድርጎ፣ ቅዱስ ዮሐንስን ንፍቅ ዲያቆን አድርጎ፣ ሌሎችን ልኡካን አድርጎ፣ እመቤታችንን ታቦት አድርጎ ለመጀመሪያ ጊዜ ከቀደሰ በኋላ በሁለተኛ ጊዜ በሰኔ 21 ቀን ራሱ ቀድሷል ማለት ነው። ስንት ቀን? ሰኔ 21 ቀን የመጀመሪያው ቤተክርስቲያን የተሰራች የተመረቀችበት ዕለት ነው። እርሱ ቀድሷል። ሶስተኛ ነሐሴ 16 መቼ? ነሐሴ 16 የኪዳነ ምሕረት ቀን ማለት ነው። እመቤታችን ያረገችበት ዕለት አይደል? ራሱ ወርዶ ቀድሶ ስጋውና ደግሞ ለሐዋርያቱ ሰጥቶ እመቤታችን ታቦት አድርጎ ቀድሶ ከዚያ እናቱን ይዟት ወደ ሰማይ ያርጓል። ሰፊ ታሪክ ነው፣ ያን ታውቁታላችሁ። ስለዚህ ራሱ ክርስቶስ ስንት ቀን ቀድሷል? 3 ቀን ቀድሷል። አሐዱ ነው እያልኳችሁ ባረከ፣ ቀደሰ። ታዲያ የኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ ስትቀድስ ተሳስታለች? እስቲ በየመንገዱ ቁመው የሚጮሁት ቅዳሴ ያላቸው ይቀድሳሉ? ማይሌት ይቆማሉ? ክርስቲያኖች ከኦርቶዶክስ ተዋሕዶ ሃይማኖት ፈቀቅ እንዳትሉ። የኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ እንደቀደሰ ትቀድሳለች፣ ክርስቶስ እንደጾመ ትጾማለች። ሌሎቹ ክርስቶስ እንደቀደሰ የማይቀድሱ ከሆነ ምንድን ነው ማለት ነው? ትክክል አይደለም ማለት ነው። እንደቀደሰ ትቀድሳለች፣ እንደ ጾመ ትጾማለች፣ የጸለየውን ትጸለያለች፣ ያስተማረውን ታስተምራለች፣ ያከበራቸውን ቅዱሳን ምን ታደርጋለች? ታከብራለች። ስለዚህ መሪዋ ራሷ ማነው ማለት ነው? ክርስቶስ። አንዳንዶቹ ይህንን ያልተረዱ የኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን አሰብክም ይላሉ። ለመሆኑ ክርስቶስን አሰብክም እንዴ? መሰረት አድርጋ ራስ አድርጋ የምትኖረው ቤተክርስቲያን ክርስቶስን 24 ሰዓት ነው የምትሰብከው ያለማቋረጥ። ይህን መረዳት ያስፈልጋል። ወደ ነገር ልመልሳችሁ። ስንት ጽጌ የተባሉ ነገሮች አናልኳችሁ? 5። አንደኛ ማለት ጌታችን ኢየሱስ ክርስቶስ አይደል? ሁለተኛ ማለት ድንግል ማርያም መስለኝ ያለ ማለት እመቤታችን ጽጌ ስንል የጽጌው ፍሬ ደግሞ ማን ነው? ኢየሱስ ክርስቶስ ነው። አዎ ኦ መፍሪት ለእንተ ይትበላ የሚበላውን ያፈራሽልን ይላታል። እንደውም በግልጽ ቋንቋ እናንተ ቅርብ ከሆነ ጥቅስ ልጥቀስላችሁ። ሶርያዊ ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም ላይ ፍሬ ሕይወት ወጣ ምንኪ ይላል። ፍሬ ሕይወት ጌታ ካንቺ ወጣ፣ ካንቺ ተገኘ፣ ካንቺ ተወለደ አይደለም? ፍሬ ሕይወት ፍሬ እንለዋለን። አበባ ድንግል ማርያም ናት። ቅዱስ ኤፍሬም ድንግል ማርያምን አበባ ሲል የአበባዋ ፍሬ ደግሞ እርሱ ማን ነው ብሎታል? ክርስቶስ ነው። ፍሬ ሕይወት ብሎታል። የሕይወት ፍሬ። ይህንን ማየት ያስፈልጋል። መልካም። ሌላው ጽጌ የተባለ ቅዱስ መስቀሉ ነው። ሶስተኛ መስቀሉ ምን ተብሏል? ጽጌ ተብሏል። ጽጌ ቢል መስቀል ቢል ይላል። ጽጌ ማለት አበባ ማለት መስቀል ነው ይላል። ማነው አበባ ማለት? መስቀል ነው። እንደውም እንዲህ ይላል ስምዖን ዘአምድ ንቦች ማር ለመስራት አበባን ይከባሉ አለ። ሕዝብና አሕዛብ የከበቡት የዕለተ ዓርቡ አበባ የክርስቶስ መስቀል ነው አለ። የዓርብ አበባ ይለዋል። የምን አበባ? የዓርብ አበባ። የክርስቶስ መስቀል የምን አበባ ነው? ቀራንዮ ላይ አብቦ የታየው በቀራንዮ የተገለጠው የዓርብ አበባ ይላል። ነው መስቀል አበራ በከዋክብት ነው አድርጎ አይደለም? በራስ እንደ ከዋክብት አበራ ነው የሚለው የዓርብ አበባ። አበባ በሩቅ ሲታይ ፈክቶ ደስ ይላል አይደለም? ቀራንዮ ላይ የተተከለው መስቀል እንደ ከዋክብት ነው ያበራ፣ ለፍጥረታት ሁሉ ብርሃን የሆነ ስለሆነ ነው። ስለዚህ መስቀሉን አበባ ይለዋል። እንደውም የመስቀል ሰሞን ዝማሬ ሲዘመር መስቀል አበባ ይላሉ አይደል? ሰንበት ትምህርት ቤቶቻችን ይላሉ አይደል? ይባላል አይባልም? መስቀል አበባ ቢል መዝሙር አለ አይደል? ተገልጦለታል። የዓርብ አበባ ነው የሚለው መጽሐፍ። እንደውም መስቀል ቢል ጽጌ ቢል መስቀል ማለት አበባ ማለት ነው። በነገራችን ላይ ስለ መስቀል የተወሰነ ነገር ልንገራችሁ። የተወሰነ ነገር ስለ መስቀል ማለት ነው። አይሁድ መስቀሉን ቀብረው ራሳቸው ግን መስቀሉ ነው ይታዩ ነበር። መስቀሉን ቀብረው ጥራይ ያከማቹበታል አይደል? ግን እጆቻቸውን ዘርግተው ሲቆሙ የቀበሩትን መስቀል እኮ ይገልጡት ነበር። ሰው እጁን ሲዘረጋ ምን ይመስላል? መስቀል ይመስላል። ታዲያ መስቀል መቅበር ይቻላል? አይሁድ እንዴት ቢሳሳቱ ነው ራሳቸው የሚመስለው መስቀል የቀበሩት? ተመልከቱ። መላእክት ክንፎቻቸውን ዘርግተው እግዚአብሔርን ሲያመሰግኑ ምኑን ይገልጡታል? መስቀሉን ይገልጡታል። እንዲሁም 6 ክንፍ ያላቸው መላእክት አሉ ይላል። ሁለቱን ክንፋቸውን ወደ ላይ ይዘረጉታል፣ ሁለቱን ክንፋቸውን ቁልቁል ይዘረጉታል።
አንዱን ክንፍ ወደ ቀኝ አንዱን ክንፍ ወደ ግራ ይዘረጉታል። አሁን ምን ይመስላል? መስቀል። እንደዚህ ሆነው እግዚአብሔርን ያመሰግኑታል። ይሰፉ ክነፊሆሙ በአርአያ ትምህርተ መስቀል ወይሴብሕዎ ለእግዚኦሙ ይላል። በመስቀል አምሳል ክንፎቻቸውን ዘርግተው ጌታቸውን ያመሰግኑታል ይላል። ስለዚህ በመላእክት ተፈጥሮ መስቀሉን እናገኘዋለን፣ በሰው ልጆች ተፈጥሮ መስቀሉን እናገኘዋለን። አይሁድ ታዲያ መስቀሉን ሲቀብሩ ሰው ሁሉ ቀብረው ይጨርሱታል? ራሳቸው እኮ መስቀሉን ይገልጡት ነበር። እውነት የሆነውን ነገር አትቅበሩ ክርስቲያኖች። የሚገርማቸው ከቤታቸው እህል የሚጭኑባት አህያ ራሱ ማንን ትሰብካለች? መስቀሉን ትሰብካለች። አህያዋ ጀርባ ላይ ምን አለ? ምን አለ? አላያችሁ? ምን ነው የሆሳዕና ዕለት ክርስቶስ የሆሳዕና ዕለት አህያዋን መርጦ በአህያዋ ጀርባ ላይ ተቀምጧል። ለምን ይመስላችኋል? ደክሞት መስሏችሁ ነው? ነፋስን አዞ በነፋስ ላይ መሄድ የሚችለው በነፋስ ክንፍ ላይ መብረር የሚችለው ከፈለገ ያለ ፍጥረት መኖር የሚችለው አምላክ አህያ የፈለገው መንገድ ለመሄድ ደክሞት መስሏችሁ? ለብዙ ነገር ነው። ከብዙዎቹ ነገሮች አንዱ ግን የአህያዋ ጀርባ ላይ ምን ስላለ ነው? መስቀል ስላለ እኮ ነው። አይሁድ በግድ ሰቀልህ እንዳይሉት በፈቃዱ ሊሰቀል እንደመጣ ሲገልጥላቸው ቀድሞ እርሱ የሆሳዕና ዕለት እሑድ ቀን በአህያዋ ጀርባ ባለው መስቀል ላይ ተቀመጠ አይደል? ለመሰቀል እንደመጣ ሲያሳያቸው አህያ የተመረጠችበት መሰረታዊ ምክንያት ነው። አንድም ትሕትናውን ለመግለጽ እንዳለ ሆኖ ዋናው ምስጢሩ ግን አህያዋ ጀርባ ላይ መስቀል ስለነበረ አይሁድ ግን መስቀሉን ቀብረው ከበረታቸው ያለችው አህያ የቀበሩትን መስቀል ምን ትልባቸው ነበር? ትገልጥባቸው ነበር። ማይቀበር አትቀበሩት ያልኳችሁ ለዚያ ነው። ሌላው ቀርቶ ከበራቸው ላይ ያለችው ርግብ ወይም ወፍ አለያም በክንፍ የሚበሩ አዕዋፋት ራሱ ግር ብለው ሲበሩ ማንን ነው የሚሰውት? መስቀሉን ነው እኮ የሚሰውት። ስለዚህ መስቀልን መቅበር አይቻልም። አሁንም ክርስትናን እናጠፋለን እያሉ ክርስቲያኖችን የሚገሉ ሰዎች አሉ። በዘመናችን በሃይማኖታቸው ምክንያት እየተገደሉ እንዴት ሰው ሰውን ይገላል? እባካቸው በዓለም ያሉ ክርስቲያኖች ሁሉ ገለው ሊጨርሱ ነው ዝም ስለተባሉ ነው? በእውነት ይሄን አጥብቀን ልንቃወመው የሚገባ ጉዳይ ነው። እንዴት ሰው በሃይማኖቱ ተለይቶ ይገደላል? ለሟቾቹማ ትልቅ ዕድል ነው አይደል? እነ ቅዱስ ጊዮርጊስ እነ ቅድስት አርሴማ ዛሬ ድረስ የምናመሰግናቸው ግዙፍ ቤተ መቅደስ ሰርተን የምናከብራቸው ለስጋው ሕይወታቸው ሳይሳሱ በሰማዕትነት ስላረፉ እኮ እነኚህ ሰዎችም እንደዚህ ናቸው። ሕፃናቱ ምንም ያውቁታል። በተኙበት ሲገደሉ እንዴት ይጨንቃል መስላቸው? በእውነት ልናስብ ይገባል። ክርስቲያኖች በተናዋ ወስጣል ቤተ ክርስቲያን ልንጸልይ ይገባል። አሁን የምንሽመረመርበት ጊዜ አይደለም። የምንከባበርበት ብቻ አይደለም። ምናለቅስበት ጊዜ ነው። ዛሬ ላይ በዳር ያሉት እንደዛ ሲሆኑ ነገ እዚህ የማይመጣበት ምንም ምክንያት የለም። ለምን ስም እንላለን? ማዘን መጸለይ ያስፈልጋል። ስለዚህ ወደ ነገር መልሳችሁና መስቀል የአበባ አበባ ነው። የአበባው ፍሬ ግን እርሱ ማን ነው? ጌታችን አምላካችን ኢየሱስ ክርስቶስ ማለት መስቀል አበባ መስቀል ላይ ተገልጦ ያየ ነው። የመስቀሉ ፍሬ እርሱ ማን ነው? ኢየሱስ ክርስቶስ ነው። መልካም። ሶስተኛ አራተኛ ጽጌ የተባለች ቤተክርስቲያን ናት። እንዲህ ይላል መጽሐፍ። ቤተክርስቲያን ግን ጽጌ ብል የጥቅምት ድጓ ላይ ወይም የጽጌ ድጓ ላይ ቤተክርስቲያን ማለት አበባ ማለት ናት። ምን ማለት ናት? አለ ቅዱስ ያሬድ ቤተክርስቲያን ማለት ምን ማለት ናት? አበባ ማለት ናት። ቤተክርስቲያን ብሂል ጽጌ ብሂል ቤተክርስቲያን ማለት አበባ ማለት ነው። አበባ ናት ቤተክርስቲያን። የአበባዋ ፍሬዎች ደግሞ እነማን ናቸው? የቤተክርስቲያን ፍሬዎች እነማን ናቸው? ምዕመናን፣ በወንጌል ያመኑ ክርስቲያኖች አይደል? እርሷ አበባ ናት። የአበባዋ ፍሬዎች ከአበባዋ የተወለዱ ከአበባዋ የተገኙ የቤተክርስቲያን ልጆች ናቸው። ቤተክርስቲያን እናታችን አይደለች? አዎ፣ እኛ ራሱ የአበባዋ ፍሬዎች ነን። ግን ፍሬው ለጥቅም እንዲውል በጣም ጥንቃቄ ያስፈልገዋል። እስቲ አንድ ነገር ላሳያችሁ። እስቲ እንደዚህ መስቀል አድርጉ። ሳል ውስጥ ሁላችሁ ሳላችሁ ምን ሳላችሁ? እሺ፣ ከላይ ከመስቀሉ ራስ ላይ ክርስቶስ ብላችሁ ጻፉ። ማን ብላችሁ? ክርስቶስ። መሃል ላይ ቤተ ክርስቲያን ብላችሁ ጻፉ። እቺ መሃሏ ላይ ማለት ነው። ከስር ክርስቲያኖች ብላችሁ ጻፉ።
በቀኝ በኩል ክርስትና ብላችሁ ጻፉ፣ በግራ በኩል ስርዓተ ቤተክርስቲያን ብላችሁ ጻፉ። ስንት ነገር ጻፋችሁ? 5 ልክ ናቸው። 5 ነው የጻፋችሁ? 4 ነው 5? እሺ 5 6ም አይደለም። አያችሁ የቁጥር ትውልድ አይደለም፣ ቁጥር መጨመር እንፈልጋለን። እሺ ከምኑ ላይ ነው እነዚህ የሳላችሁ የጻፍናቸው? ከመስቀሉ ላይ። ከላይ ከመስቀሉ ራስ ላይ ማን አለ? ክርስቶስ አይደለ? መስመሯን ይዘን ስንመጣ መሀል ላይ ማን አለች? ቤተ ክርስቲያን። ቤተ ክርስቲያን ቀጥታ ከማን ጋር የተገናኘች ናት? ከክርስቶስ ጋር። ራሷ ማን ነው? ክርስቶስ። ክርስቶስ ርዕሰ ለቤተ ክርስቲያን ይላል አይደል ቅዱስ ጳውሎስ? ከቤተ ክርስቲያን መስመሯን ይዘን ቁልቁል ስንወርድ እነማን አሉ? ክርስቲያኖች አሉ። ክርስቲያኖች ከፍ ሲሉ ከማን ጋር የተገናኙ ናቸው? ከቤተ ክርስቲያን አይደል? በቤተ ክርስቲያን በኩል አልፈው ከማን የተወለዱ ናቸው? ከክርስቶስ አይደል? መልካም። ወደ ቀኝ በኩል ስትመጡ ምን አለ? ክርስትና አለ አይደል? ክርስትና መሀል ላይ ከማን ጋር የተገናኘ ነው? ከቤተ ክርስቲያን። ከፍ ሲል ከማን የመጣ ነው? ከክርስቶስ። መስመሯን ይዞ ወደ ታች ቁልቁል ሲወርድ ከቤተ ክርስቲያን አልፎ ለነማን የተሰጠ ነው? ለክርስቲያኖች። እያያችሁት ነው። እንደዚህ ሲመጣ ቤተ ክርስቲያን ጋር ተገናኝቷል። ወደ ላይ ሲወጣ ከክርስቶስ የመጣ ነው። ከቤተ ክርስቲያን ቁልቁል ሲወርድ ለነማን የተሰጠ ነው? ለክርስቲያኖች የተሰጠ ነው። ስለዚህ የሃይማኖት መስራቻችን ማን ነው? ክርስቶስ ማለት እንደው ጥያቄ ጠይቃችሁ ኦርቶዶክስ ተዋሕዶ ሃይማኖት የት ተመሰረተ ብላችሁ የት ነው የምትሉ? አሁን ሁላችሁ ሃይማኖታችሁ ምንድን ነው የምትባሉ? ተዋሕዶ ኦርቶዶክስ ተዋሕዶ ታላችሁ አይደል? እሺ ኦርቶዶክስ የሚለው ቀጥተኛ ነው፣ ግን ተዋሕዶ የሚለው የት ተመሰረተ? የት ተመሰረተ? የት ተመሰረተ ስል ኢየሱስ ክርስቶስ ነው መልሱ። የት ተመሰረተ? ጥሩ ነው። እሺ ተዋሕዶ ማለት ቃል ሥጋ ሆነ፣ ሥጋ ምን ሆነ? ቃል ሆነ ማለት ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ሆነ። እሺ ቃል ሥጋ የሆነ ከማን ማኅፀን ውስጥ ነው? ከድንግል ማርያም ማኅፀን ውስጥ ነው አይደል? ተዋሃደ ማለት እኮ ነው። መለኮታዊ አካል ሥጋዊ አካልን ተዋሃደ። መለኮታዊ ባሕርይ ሥጋዊ ባሕርይ ምን አደረገ? ተዋሃደ። ከማን? ከድንግል ማርያም ማኅፀን ውስጥ። ስለዚህ ተዋሕዶ የሚለው ሃይማኖት የት ነው የተመሰረተ? ከድንግል ማርያም ማኅፀን ውስጥ። በስንት ዓመተ ምህረት? በስንት ዓመተ ምህረት? በዜሮ ዜሮ አይደል እንዴ? ዓመተ ምህረት ብለን መቁጠር የጀመርነው ክርስቶስ ከተጸነሰበት ጊዜ ጀምሮ ነው አይደል? በዜሮ ዜሮ ቀዳሚ ነው አይደለም? አሁን ይህን ጥናት አድርጉ። መስራቹ ማን ነው? ራሱ ክርስቶስ አይደል? እሱ ክርስቶስ ደግሞ እኛ ምኖች ተባለን? ክርስቲያን። ከእርሱ የተወለድን እኮ ነው። ከጎኑ በፈሰሰው ማየገቦ ተጠምቀን ከእርሱ ተወልደናል። እሱ ክርስቶስ፣ እኛ ክርስቲያኖች። እናታችን ደግሞ ቤተ ክርስቲያን አይደል? የክርስቲያኖች ቤት እንዴት እንደቀላል ታይታላችሁ። እሺ ወደ ግራ ስትመጡ ምን አለ? ስርዓተ ቤተ ክርስቲያን አይደል? እንዲህ ስትመጡ ከምን የተገናኘ ነው? ከቤተ ክርስቲያን ስርዓተ ቤተ ክርስቲያን እንማራለን። ወደ ላይ ስትወጡ ከክርስቶስ፣ ቁልቁል ወደ ታች ስትወጡ ለነማን የተሰራ ነው? ለክርስቲያኖች ማለት ነው። በነገራችን ላይ ብሉይ ኪዳንና አዲስ ኪዳን ቁልፉ ነው። አሁን ፎርሙላ የምትሉት ነገር አለ አይደል? አንድን ነገር ዘርዝሮ ለማስረዳት ባጭር ማስቀመጥ ነው። ይህ ብሉይ ኪዳን አዲስ ኪዳን ተዘርዝረው ይጠሉበት 5ቱ መሰረታዊ ነገሮች ናቸው። ግን መስቀሉ ላይ ያለ እና ኦርቶዶክሳውያን አባታችን ክርስቶስ ነው፣ እኛ ክርስቲያኖች ነን። መሰብሰቢያችን ቤተ ክርስቲያን ናት፣ እኛ ክርስቲያኖች ነን። እምነታችን ተዋሕዶ ነው። የተመሰረተ ከድንግል ማርያም ማኅፀን ውስጥ ማን መሰረተው? ክርስቶስ። ስለዚህ በክርስቲያኖች ደም ውስጥ ማን አለች? ድንግል ማርያም አለች ማለት አይደል? እዚያ ላይ ስለተመሰረተ ነው። እንደ ቀላል እንዳታዩት ይህን እላችኋለሁ። ወደ መጨረሻ ቤተ ክርስቲያን አበባ ናት። የአበባዋ ፍሬ ክርስቲያኖች ናቸው። የመጨረሻ እና 5ኛ አበባ የተባለች ሃይማኖታችን ናት። ዮሐንስ አፈወርቅ ሃይማኖትን ጽጌይት ይላል። ሃይማኖታችን አበባ ናት ይላል። ሃይማኖታችን ምንድን ናት? አበባ ናት አለ። የአበባዋ ፍሬ ደግሞ ምንድን ነው? ምግባር ነው ይላል። ምግባር የአበባ ፍሬ ነው። ሃይማኖት አበባ ስትባል የአበባዋ ፍሬ ደግሞ ምንድን ነው? ምግባር ነው። ምግባር ከሌለ ሃይማኖት ጥቅም አለ? ምግባር የሌለው ሃይማኖት አያይቁ በራሱ ምን ያለ ነው? የሞተ ነው። ሃይማኖት እንዳልባት ምግባር ሰለ ምውቴቲ ምግባር የሌላት ሃይማኖት የሞተች ናት። ነፍስ እንደተለየው ሬሳ ናት በማለት ያዕቆብ በመልእክቱ ገልጾልናል፣ ሐዋርያው ያዕቆብ ማለት። ስለዚህ ክርስቲያኖች አሁን ጽጌ እያልን የምናከብራቸው እነኚህን 5ቱ ነገሮች ነው ማለት ነው።
በአጭር ቋንቋ ማኅሌተ ጽጌ ስንል አንደኛ የማን ምስጋና ማለት ነው? የክርስቶስ ምስጋና ማለት ነው። ሁለተኛ ማኅሌተ ጽጌ ስንል የማን ምስጋና ማለት ነው? የድንግል ማርያም የእመቤታችን ምስጋና ማለት ነው። ሶስተኛ ማኅሌተ ጽጌ ስንል የምን ምስጋና ማለታችን ነው? የመስቀል ምስጋና ማለታችን ነው። አራተኛ ማኅሌተ ጽጌ ስንል የምን ምስጋና ማለታችን ነው? የቤተ ክርስቲያን ምስጋና ማለታችን ነው። አምስተኛ ማኅሌተ ጽጌ ስንል የምን ምስጋና ማለታችን ነው? የሃይማኖት ምስጋና ማለታችን ነው። ማኅሌተ ጽጌ ይዘቱ አጠቃላይ ሲጠና በእነኚህ ተቀምሞ ነው ያለ። እነኚህ ስለ ነገረ ክርስቶስ፣ ስለ ነገረ ማርያም፣ ስለ ነገረ መስቀል፣ ስለ ነገረ ቤተክርስቲያን፣ ስለ ነገረ ሃይማኖት በጭምቅ ተጠንቶ የተቀመጠ ነው ማለት ነው። እና እንግዲህ ሊቃውንቱ ማኅሌተ ጽጌ እያሉ ሲያመሰግኑ ስለሚረግፍ አበባ አይደለም። እነኚህ ሃይማኖትን በመግለጽ ቤተክርስቲያንን በማመስገን ቅዱስ መስቀሉ በማመስገን የአምላካችንን እናት ድንግል ማርያም በማመስገን ክርስቶስን ፈጣሪያችን አምላካችን ነው እያሉ በማመስገን እኒህን 40 ዕለታት ዘመነ ጽጌ ያከብሩታል ማለት ነው። ከእሴይ ስር በትር ትወጣለች፣ ከእርሷም አበባ ይወጣል። በትር የተባለችው ማርያም ናት፣ አበባ የተባለው ክርስቶስ ነው። የእመቤታችን አማላጅነት፣ የእግዚአብሔር ቸርነት፣ የመላእክት ጥበቃ አይለየን፣ ይቆየን። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ክብር ምስጋና ይግባው። ላስተማሩን ለመምህራችን ለመጋቤ ሐዲስ ሄኖክ ፈንቴ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። ሊቁ በእውነት ዕለቱን ዋጅተው መጽሐፍትን አመስጥረው ተርጉመው አስተምረውናል። በተማርነው ትምህርት ፍሬ እንድናፈራ አምላካችን ይርዳን። በእውነት በሚጣፍጥ አንደበት ነው ያስተማሩን። እንግዲህ መማራችን ለማፍራት ለመለወጥ ነውና የፍሬ ሰዎች ይበለን አምላካችን እግዚአብሔር። ዕለት ዕለት እንዲህ አይነት ሊቃውንትን በአውደ ምሕረቱ እያዘጋጀ ቃሉን ይመግበናል፣ ያስተምረናል። እኛ ደግሞ እንግዲህ በዚህ በተማርነው ቃል ፍሬ ማፍራት ይገባልና የፍሬ ሰዎች ይበለን። ከዚህ በመቀጠል በመግቢያ በዝማሬ ያገለገሉን የሰንበት ትምህርት ቤት ታዳጊ ወጣቶች አሁንም ቀጥታ ወደ ዝማሬ ነው የምንሄደው። በየጊዜው ያገለግሉናል፣ ዛሬም ያገለግሉናል። ስለዚህ ከተቀመጥንበት ብድግ ብለን ወደ ዝማሬ ነው ቀጥታ ወስዳችሁ አጠር እያደረግን ያለነው በሰዓት እንድትገቡ ነው። በመካከል ሰንበት ትምህርት ቤታችን ያፈራችሁ